ቃል እንማማራለን። ቃሉ እንደዚህ ይላል፣ ወሀለየት ህየ እሙ ለእግዚ ኢየሱስ። ወሀለየት ህየ እሙ ለእግዚ ኢየሱስ። የኢየሱስ እናት በዚያ ነበረች። ኢየሱስ እናት በሉ። የኢየሱስ እናት አይሰማም። የኢየሱስ እናት በዚያ ነበረች። ለሶስተኛ ጊዜ የኢየሱስ እናት ድምጻችሁ እንዲሰማ የኢየሱስ እናት በዚያ ነበረች። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ተመዝግቦ የምናገኘው ኃይለ ቃል ይህንን ኃይለ ቃል የመዘገበልን የጻፈልን ፍቁረ እግዚ አቡ ቀለምሲስ ወልደ ነጎድጓድ ተብሎ በብዙ ስያሜዎች የተጠራው ጌታውን እስከ ፍጻሜ እስከ መስቀል ድረስ የተከተለ መስቀል ላይ በእርሱ አማካኝነት ለአማኞች እናት ተሆነው ዘንድ ድንግል ማርያምን የተቀበለ እርሱም ልጇ ይሆን ዘንድ የጌታችን የኢየሱስ ክርስቶስን መከራ ያየ አይቶም ለዘላለም በጥርሱ ላይ ሳቅ ያልታየ በፊቱ ላይ ሐዘን እስከ ተሰወረባት ቀን ድረስ ፊቱን አጥቁሮ በሐዘን ወንጌላዊው ሐዋርያው ቅዱስ ዮሐንስ የተናገረው ኃይለ ቃል በዚህ የትምህርቱ መሰረታዊ ዓላማ የኢየሱስ እናት የተባለችውን እማምላክ ወላዲተ አምላክ ድንግል ማርያምን የያዘ እንደማያፍር ማሳወቅ ይሆናል። ማንን የያዘ? ድንግል ማርያምን። አይሰማም። ድንግል ማርያምን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የተባለችው እመቤታችን ቅድስት ድንግል ማርያምን የያዘ ሰው እንደማያፍር ማሳወቅ ይሆናል። እግዚአብሔር አምላክ እኔ ደካማው በዚህ ኃይለ ቃል ቆሜ እንዲያስተምረኝ እናንተም ተቀምጣችሁ እንድትማሩ እግዚአብሔር አምላካችን መልካም ፈቃዱ ይሆንልን። አሜን። ከቁጥር 1 ጀምረን እናነባለን። በሦስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም መሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ ውሃውም የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም አመኑበት ይላል። ስለ ቃሉ የቃሉ ባለቤት የአምላካችን የእግዚአብሔር ስም የተመሰገነ ይሁን። አሜን።